አረብ ኤሚሬትስ ምስጢራዊ ጥቃት ፈጽማለች ስለመባሉ፣ የአሜሪካው ፕሬዝዳንት ወደ ቻይና ሊያቀኑ ስለመሆኑ፣ የሀገር ውስጥ ተፈናቃዮች ቁጥር እያሻቀበ መሆኑ ስለመነገሩ፣ የዩክሬን ወታደሮች በዛቻ በግንባር እንዲቆዩ እየተገደዱ ነው ስለመባሉ፣ በፍርድ ቤት ጫና የበረታባቸው ፕሬዝዳንት ከስልጣን ሊለቁ እንደማይችሉ ስለመናገራቸው፣ ሞታቸውን እየተጠባበቁ ያሉ ኢትዮጵያውያን ስሞታቸውን ስለማቅረባቸው፣ በዲላ ከተማ ታዳጊዋን አግተው የተሰወሩ ተከሳሾች በእስራት ስለመቀጣታቸው። ከብርሃን ቲቪ እነኚህና ሌሎችንም ዜናዎችን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። የተባበሩት አረብ ኤሚሬትስ በኢራን ላይ ምስጢራዊ ጥቃት ስትፈጽም መቆየቷ ተገልጿል። የመካከለኛው ምስራቅ ጦርነትን በተመለከተ አዳዲስ ክስተቶች እየተሰሙ የመጡ ሲሆን ራሴን በመከላከል ላይ ነኝ ስትል የሰነበተችው ኤሚሬትስ በረቀቀ መንገድ ኢራን ላይ ጥቃት ስትፈጽም መቆየቷ ተነግሯል። የተባበሩት አረብ ኤሚሬትስ በኢራን ላይ የሚፈጸሙ ወታደራዊ ጥቃቶችን በምስጢር ስታካሄድ ቆይታለች ሲል የዘገበው ዎል ስትሪት ጆርናል ነው። ለጉዳዩ ቅርበት ያላቸው ሰዎች እንዳነጋገረ የገለጸው የዜናው ምንጭ ይህም ሁኔታ ኤሚሬትስ ከዩናይትድ ስቴትስ እና እስራኤል በመቀጠል በኢራን ላይ በሚካሄደው ወታደራዊ ዘመቻ በቀጥታ የተሳተፈች ሶስተኛው አገር ያደርጋታል ብሏል። ዘገባው ኤሚሬትስ በፋርስ ባህረ ሰላጤ በሚገኘው የላቫን ደሴት የነዳጅ ማጣሪያ ላይ በሚያዝያ ወር መጀመሪያ የአየር ጥቃት እንደፈጸመች ማረጋገጡን አስነብቧል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ባወጁበት ወቅት አካባቢ መሆኑንም አስታውሷል። ምንም እንኳ ኤሚሬትስ ጥቃቱን በይፋ ባታምንም የኢራን መንግስታዊ መገናኛ ብዙሃን በወቅቱ በላቫን የነዳጅ ተቋም ላይ የፈሪዎች ጥቃት መፈጸሙን ዘግበው ነበር። ኢራን ለዚህ ምላሽ በሚመስል መልኩ በኤሚሬትስና ኩዌት ላይ በርካታ ሚሳኤልና ሰው አልባ አውሮፕላኖችን መተኮሷ ይታወሳል። ዘገባው የተባበሩት አረብ ኤሚሬትስ ይህን እርምጃ ለመውሰድ የበቃችበትን ምክንያት ያስቀመጠው ኢራን በአቡዳቢ ሲቪል ተቋማትና የኢኮኖሚ መሰረተ ልማቶች ላይ ለፈጸመችው ተደጋጋሚ ጥቃት ምላሽ ለመስጠት መሆኑን ምንጮቼ ጠቁመውኛል ብሏል። አሜሪካን በተመሳሳይ የኤሚሬትስን ወታደራዊ ተሳትፎ በዝምታ እንደደገፈችው አመልክቷል። ይህ እርምጃ የቀጠናውን የኃይል ሚዛን የሚቀይርና በአቡዳቢና በቴህራን መካከል ያለውን ውጥረት ይበልጥ የሚያፋፍም ትልቅ ውድመት ሊያስከትል የሚችል መሆኑም ተገልጿል። ዘገባው አክሎም ኤሚሬትስ ከወታደራዊ እርምጃው ጎን ለጎን በዱባይ የሚገኙ ከኢራን ጋር ግንኙነት ያላቸው ተቋማትን በመዝጋትና በቪዛ አሰጣጥ ላይ ገደብ በመጣል የኢኮኖሚ ጫና ለማሳደር እየሞከረች ነው ብሏል። ኤሚሬትስ ይህን ጥቃት በይፋ ብታደርገው አሁን ላይ ከደረሰባት የምጣኔ ሀብት ድንቀት እጅጉን የበለጠ ልትጎዳ ትችል ነበር። ከመካከለኛው ምስራቅ እስከ ምስራቅ አፍሪካ በተለያዩ ጦርነቶች ተሳትፎ በማድረግ ኤሚሬትስ ስሟ በተደጋጋሚ እየተነሳ ይገኛል። የአሜሪካው ፕሬዝዳንት ወደ ቻይና ሊያቀኑ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከ2017 ጉብኝታቸው በኋላ ለመጀመሪያ ጊዜ መንግስታዊ ጉብኝት ለማድረግ ወደ ቻይና እንደሚያቀኑ ከዋይት ሃውስ የወጣው መረጃ ጠቁሟል። ቻይና ሞርኒንግ ፖስት በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ሺ ጂንፒንግ ግብዣ በተያያዘ ከግንቦት 13 እስከ ግንቦት 15 በቻይና የመንግስት ጉብኝት እንደሚያደርጉ የቤይጂንግ የውጭ ጉዳይ ሚኒስቴርን ጠቅሶ አስነብቧል። ይህ ጉብኝት በ9 ዓመታት ውስጥ አንድ የአሜሪካ ፕሬዝዳንት ወደ ቻይና የሚያደርጉት የመጀመሪያው ሲሆን ይህም በንግድ በቴክኖሎጂና በመከላከያ ዘርፎች ጨምሮ በተለያዩ ጉዳዮች ላይ የሁለቱ ሀገራት ውጥረት በበረታበት ወቅት የሚደረግ ነው ተብሏል። የጉብኝቱ ጊዜ በአሁኑ ወቅት የአሜሪካና ኢራን መካከል ያለው ደካማ የተኩስ አቁም ስምምነትና የኃይል አቅርቦት ዋጋን በመጨመር በዓለም አቀፍ ምጣኔ ሀብት እድገት ላይ ጫና እየፈጠረ ካለው የሆርሙዝ ሰርጥ ድርብ እገዳ ጋር የተገናኘ ሊሆን እንደሚችል ተነግሯል። እንደ ዋይት ሃውስ ረዳት ፕሬስ ሴክሬታሪ ገለጻ ትራምፕ ረቡዕ ምሽት ቤይጂንግ የሚገቡ ሲሆን ጉብኝቱንም እጅግ ከፍተኛ ፋይዳ ያለው በማለት ገልጸውታል። ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የክብር አቀባበል ስነ ስርዓት እና ከፕሬዝዳንት ሺ ጂንፒንግ ጋር የሁለትዮሽ ስብሰባ እንደሚያደርጉ በመቀጠልም ቴምፕል ኦፍ ሄቨንን እንደሚጎበኙ እንዲሁም መንግስታዊ የራት ግብዣው እንደሚደረግም ተነግሯል። ሁለቱ መሪዎች አርብ ዕለት ለሻይና ለስራ ሲገናኙ የዋይት ሃውስ ፕሬስ ኃላፊም አሜሪካ የቻይናውን መሪ በዚህ ዓመት መጨረሻ ላይ ጉብኝት እንዲያደርጉ መጋበዟን ተሰምቷል። የአገር ውስጥ ተፈናቃዮች ቁጥር እያሻቀበ ነው ተብሏል። ባለፈው ምዕራባውያን ዘመን መጨረሻ ድረስ ባለው መረጃ በዓለም አቀፍ ደረጃ የአገር ውስጥ ተፈናቃይነት የተዳረጉ ሰዎች ቁጥር በታሪክ ከፍተኛ የተባለ ጭማሪ ማሳየቱን የአገር ውስጥ መፈናቀል ተቆጣጣሪ ማዕከል IDMC
አስታውቋል። በዓመቱ 104 አገራት ውስጥ በተደረገ ቆጠራ ከመላው ዓለም 82.2 ሚሊዮን በላይ ሰዎች ለአገር ውስጥ ተፈናቃይነት መዳረጋቸውን ያመለከተው ተቋሙ ከዚህ ውስጥ ከ68.6 ሚሊዮን በላይ የሚሆኑት በግጭትና በአመፅ፣ 13.6 ሚሊዮን የሚጠጉ ደግሞ በተለያዩ አደጋዎች ምክንያት የተፈናቀሉ መሆናቸው ተጠቁሟል። ከዚህ በፊት ባልታየ መልኩ ግጭትና ብጥብጥ ከተፈጥሮ አደጋዎች በላቀ መልኩ መፈናቀል እንዳስከተሉ ያመለከተው ሪፖርቱ በ2025 ዘመን በ48 ሀገራትና ግዛቶች 32.3 ሚሊዮን አዲስ ወይም የከረሙ መፈናቀሎች መመዝገባቸውን፣ ይህም ከቀዳሚው ዓመት 2024 ጋር ሲነጻጸር የ60 በመቶ ጭማሪ እንደሆነ ጠቁሟል። ኢራን 10 ሚሊዮን እና ዴሞክራቲክ ሪፐብሊክ ኮንጎ 9.7 ሚሊዮን አገር ውስጥ ተፈናቃዮች ሲገኙባቸው፣ ይህም ከጠቅላላው የዓለም 46 በመቶውን የአገር ውስጥ ስደተኛ የያዙ አገራት እንዳደረጋቸው፣ በተጨማሪም የሩሲያ ዩክሬን ውጊያ፣ በጋዛ ሰርጥ፣ ሊባኖስና እስራኤል የተከሰቱ የትጥቅ ግጭቶች የአገር ውስጥ ተፈናቃይ ቁጥርን በከፍተኛ ደረጃ የተመዘገበባቸው ሀገራት ከቀዳሚው ዓመት በእጥፍ እንዲጨምሩ ማድረጉ ተነግሯል። በ2024 ከነበረው አንጻር በመጠኑ በ7 ጨምሮ 13 ሀገራት የውስጥ ተፈናቃይ እንዲከሰትባቸው መሆኑ ሲነገር፣ በዚህም ከአሜሪካ በስተቀር በሁሉም ቀጠና ችግሩ መስተዋሉ ተጠቅሷል። የዩክሬን ወታደሮች በዛቻ በግንባር እንዲቆዩ እየተገደዱ መሆኑ ተነገረም። አንድ የዩክሬን ወታደር ከጦርነት ግንባር ለማምለጥ ደጋግሞ ቢሞክርም በየጊዜው ተይዞ ወደ ነበረበት እንደሚመለስ በዶኔትስክ ህዝባዊ ሪፐብሊክ ክሮዲኒስኮ መንደር የመጣ የዩክሬን ስደተኛ መናገሩን ስፑትኒክ ገልጿል። አንድሬ ቦንዳር የተባለው ይሄው ግለሰብ የዩክሬን ወታደራዊ አዛዦች በድጋሚ ለማምለጥ ብትሞክር እንረሽናለን ብለው እንደዛቱበት መግለጹን ያስነበበው ስፑትኒክ ይህንን መረጃ ያገኘውም ከአካባቢው ነዋሪዎች ጋር ባደረገው ውይይት እንደሆነና ነዋሪዎቹ መሰል ሁኔታዎችን በተደጋጋሚ መመልከታቸውን እንደነገሩት ገልጿል። ጫና የበረታባቸው ፕሬዝዳንት ራማፎሳ ስልጣናቸውን እንደማይለቁ ገለጹ። በፍርድ ቤት እንዲከሰሱ ጫና የበረታባቸው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ስልጣናቸውን እንደማያስረክቡ ተናግረዋል። ከሰሞኑ ይፋ የተደረገውንና የአገሪቱ ምክር ቤት ፕሬዝዳንቱ እንዲከሰሱ የሚያደርግበትን ውሳኔ በፍርድ ቤት እንደሚታገሉም ነው ፕሬዝዳንት ራማፎሳ የገለጹት። እዚሁን የሚቆየው ስልጣን አልለቅም ማለታቸውም ተሰምቷል። የአገሪቱ ህገ መንግስትን የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ ፕሬዝዳንቱ ከስልጣን እንዲወርዱ ተጠይቋል። የፍርድ ቤቱ ውሳኔም ፕሬዝዳንት ራማፎሳ እንዲከሰሱ የሚያበቃቸው ነው። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት ሶፋ ስር የተደበቀ $580,000 መሰረቁ የተገለጸው በ2022 ነበር። ዝርፊያውን ተከትሎም ፕሬዝዳንቱ ጥያቄዎች ሊቀርቡላቸው እንደሚገባ ገለልተኛ ቡድን መግለጹ ይታወሳል። ፕሬዝዳንቱ ከቤታቸው የተሰረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ አስነስቷል። ፕሬዝዳንቱ ግን ያልተገባ ድርጊት አለመፈጸማቸውን ገልጸው ገንዘቡ የተገኘው ህጋዊ ከሆነ የቀንድ ከብት ንግድ መሆኑን ተናግረዋል። በወቅቱ ፕሬዝዳንት ራማፎሳ ላይ ክስ ለመመስረት የቀረበው ሐሳብ የአገሪቱ ምክር ቤት በሰጠው ድምጽ ውድቅ ተደርጎ ነበር። ፕሬዝዳንት ራማፎሳ የሚመሩት አፍሪካን ናሽናል ኮንግረስ ANC የተባለው ፓርቲ በወቅቱ በምክር ቤቱ አብላጫ መቀመጫ ማግኘቱ ይታወሳል። የደቡብ አፍሪካ ህገ መንግስት ፍርድ ቤት በበኩሉ ምክር ቤቱ ፕሬዝዳንቱ እንዲከሰሱ በማድረግ ጉዳዩ በጥልቅ መመርመር እንዳለበት ባለፈው ሳምንት ውሳኔውን አሳልፏል። ፕሬዝዳንት ራማፎሳ ፍርድ ቤቱ ጉዳዩን በድጋሚ እንዲያጤንና ውሳኔውን እንዲቀለብስ እንደሚጠይቁ ገልጸዋል። ፍርድ ቤቱ ውሳኔውን ያሳለፈው በስሚ መረጃ ላይ ተመስርቶ ነው ያሉት ራማፎሳ ጉዳዩን ወደ ፍርድ ቤት የወሰዱት የተቃዋሚ ፓርቲ መሪው ጁሊየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ EFF እንዲሁም ሌሎች አካላት መሆናቸውን ጠቅሶ የዘገበው ሳውዝ አፍሪካን ኒውስ ነው። በሳውዲ አረቢያ በርካታ ኢትዮጵያውያን ሞታቸውን እየተጠባበቁ ነው ተብሏል። በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት መፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች መረጃ አመልክቷል። ድርጅቱ ለጉዳዩ ቅርብ ከሆኑ ምንጮች አግኝቻለሁ ባለው መረጃ ባለፈው ወር ሚያዝያ 13 ቀን 2018 3 ኢትዮጵያውያን በሳውዲ የሞት ፍርድ ሲፈጸምባቸው በአሁኑ ወቅት በሀሚስ ሙሻይት እስር ቤት ውስጥ የሚገኙ ሌሎች 65 ያህል ኢትዮጵያውያንም በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ እንደሚገኙ ገልጿል። ሞት ከተፈረደባቸው መካከል በሰሜን ኢትዮጵያ ትግራይ ክልል በነበረው ጦርነት ምክንያት ከአገር የተሰደዱ መሆናቸውን የጠቆመው የቴክቫህ ኢትዮጵያ ዘገባ አንዳንድ መረጃዎች ግን የሞት ፍርድ ከተፈረደባቸው ኢትዮጵያውያን ቁጥር ከ200 በላይ ሊሆን እንደሚችል ጠቁመዋል። አብዛኞቹ ታሳሪዎች ወደ ሳዑዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱ ናቸው። ጫት በኢትዮጵያና በየመን የሚዘወተር ቢሆንም በሳዑዲ አረቢያ ግን ባለው ሱስ የሚያስይዝ ንጥረ ነገር እንደ ከባድ እጽ ተቆጥሮ በሞት
ያስቀጣል። እንደ ድርጅቱ ምንጮች ገለጻ ታሳሪዎቹ ጫት መያዝ በሳዑዲ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹ ደግሞ ሳዑዲ ለመግባት በህገ ወጥ አዘዋዋሪዎች፣ ደላሎች ተገደው እንዲይዙ የተደረጉ ናቸው ተብሏል። ታሳሪዎቹ በቂ የህግ መከላከያ ጠበቃና አስተርጓሚ እንዳልቀረበላቸው እንዲሁም በምርመራ ወቅት ድብደባና እንግልት እንደደረሰባቸው ከመነገሩም በተጨማሪ ከታሰሩበት ጊዜ ጀምሮ ምንም አይነት የቤተሰብ ጉብኝት እንዳልተገኘና በሳዑዲ ከሚገኙ የኢትዮጵያ ቆንስላ ጽሕፈት ቤት ኃላፊዎች ጋር የመገናኘት እድልም እንዳልነበራቸው ተገልጿል። የሞት ቅጣቱ እንዲሰረዝ ሁሉን አቀፍ ጥረት እንዲደረግ ጥሪ ያቀረበው ድርጅቱ በተጨማሪም በሳዑዲ አረቢያ ባለፉት ጥቂት ዓመታት የሞት ቅጣት አፈጻጸም በከፍተኛ ሁኔታ እየጨመረ መምጣቱና እንደ አውሮፓውያን አቆጣጠር በ2025 ብቻ 356 ሰዎች በሞት መቀጣታቸውን አስታውሶ የዘገበው ቲክቫህ ኢትዮጵያ ነው። ሕፃን አግተው የተሰወሩት ተከሳሾች በእስራት መቀጣታቸው ተሰምቷል። በዲላ ከተማ የ6 ዓመት ሕፃን ልጅ አግተው በመሰወርና ገንዘብ በመጠየቅ ወንጀል የተከሰሱ ግለሰቦች በከተማይቱ መጀመሪያ ደረጃ ፍርድ ቤት እስከ 12 ዓመታት በሚደርስ ጽኑ እስራት እንዲቀጡ መወሰኑ ተሰምቷል። ተከሳሾቹ ሚያዝያ 10 ቀን 2018 ብሩክ ወልደ ኪዳን የተባለ ሕፃንን አግተው ወደ ሲዳማ ክልል በመውሰድ ከቤተሰቦቹ ጋር በገንዘብ ሲደራደሩ የነበረ ቢሆንም በፖሊስ በተደረገ ጥብቅ ክትትል ከነታጋቹ በቁጥጥር ስር ውለዋል። የዲላ ከተማ ፖሊስ መምሪያና አቃቤ ሕግ በጋራ ባቀረቡት ክስ መሰረት ፍርድ ቤቱ ግራ ቀኙን አከራክሮ አንደኛ ተከሳሽ እንደሻው በቀለን በ12 ዓመት እንዲሁም ሁለተኛ ተከሳሽ ጌቱ ገረመውን በ9 ዓመታት ጽኑ እስራት እንዲቀጡ ውሳኔ ያሳልፏል። በተጨማሪም ተከሳሾቹ በድርድር ወቅት በባንክ ተላልፎላቸው የነበረው 80 ሺህ ብር ጥሬ ገንዘብ ለሕፃኑ አባት አቶ ወልደ ኪዳን ባንታ እንዲመለስላቸው ፍርድ ቤቱ ትዕዛዝ ሰጥቷል። የዲላ ከተማ ፖሊስ አዛዥ ተወካይ ረዳት ኢንስፔክተር ጴጥሮስ ዘለቀ እንደገለጹት ወንጀሉ ከተፈጸመበት ጊዜ ጀምሮ በብሔራዊ ደህንነት መረጃና በጸጥታ አካላት የተቀናጀ ኦፕሬሽን ሕፃኑን በሰላም ከቤተሰቡ ጋር መቀላቀል ተችሏል ተብሏል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!